ሰላም ሰላም ቤተሰቦቼ እንደምን አላችሁ? እንዴት ናችሁ? ከኔ ጋር ሁሉም ሰላም፣ ሁሉም አማን። ዛሬ አማርኛ ጀማሪ ለሆናችሁ በባለፈው ፊደላትን ሰርቼ ነበረ። አሁን ደግሞ ከፊደላት እያወጣን ቃላት እንዴት እናነባለን ወይም ደግሞ ቃላትን እንዴት እንመሰርታለን የሚለውን አብረን እናያለን። የፊደላቱ መጀመሪያ ይታወቃል፣ ከሀ ነው። እንደዚህ ከሀ ፊደላትን እንጀምራለን። ከሀ እስከ ቸ ነው የጻፍኳቸው። አሁን በቀጣዩ ደግሞ ከቸ ቀጥሎ ስራለሁ ማለት ነው። ስለዚህ በእነዚህ ፊደላት ብቻ ተጠቅመን እነዚህን የመሰሉ ቃላት ለመስራት እንሞክራለን። ወይም ለማንበብ የምትሹ ማንበብን ትለማመዳላችሁ ማለት ነው። ይህን የጻፍኩት ለምን መሰላችሁ? ከዚህ ጋር ቃላት እያሉ ግን መሀል ላይ ሲጠፋን ልክ ከዚህ ሄደን ቸክ እያደረጋችሁ እንድታነቡ ነው። በዛው ሁለቱንም ለመያዝ ይመቻችኋል። እዚህም እያነበባችሁ ነው፣ ከዚህም ፊደላቶችን እያንዳንዳቸውን ለማወቅ ይጠቅማችኋል። እሺ፣ ከዚህ ሀ እስከ ሆ ለ መ ሰ ረ ሰ ሸ ቀ በ ተ ቸ ተመሳሳይ የሆኑ እንትኖችን አልፊያቸዋለሁ። ሀመርኋ ያንኛው ሰ እነዚህን አልፊያቸዋለሁ። በእነዚህ ብቻ መጻፍ ስለምንችል ማለት ነው። እሺ፣ እስከ መጨረሻ አብራችን የመጀመሪያው ምን ይላል? ይሄን እናንብ። ይሄ መጀመሪያ ነው፣ ችግር የለም። መ ቺን ወሰድኩ። መ የኛውስ መ የማን ቤተሰብ ነው? የለ ቤተሰብ ነው። የለ ቤተሰብ ትሄዳላችሁ። ስንተኛው ነው? አራተኛው ማን ነው? ለ ሉ ሊ ላ መላ። ከዛ ደግሞ አሁንም የመ ቤተሰብ ሄድን። ስንተኛው ነው? ይሄ ነው ማለት ነው። ስድስተኛው ነው። መ ሙ ሚ ማ ሜ ም ይሆናል ማለት ነው። ም መላ ም። ከዛ የተ ቤተሰብ ስድስተኛዋ ይሄው ተ ቱ ቲ ታ ቴ ት እዚህ ጋር ይሆናል ማለት ነው። ስለዚህ መላምት ሚል ጽሑፍ ይሆናል ማለት ነው። መላምት። ከዛ ቀጣዩ ደግሞ ይሄው እችን የት ጋር አንብበናታል? እዚህ ጋር ም ስድስተኛ ያዛት ማለት ነው። ም እቺ የማን ቤተሰብ ናት? የሰ ቤተሰብ እንሄዳለን። ሰ ሱ ሲ ቻት አልጓጫ የሆነች ሳ ምሳ። እችስ የለ ቤተሰብ ናት። የለ ቤተሰብ ስንተኛዋ እንደሆነች እኒ ለሉ ሊ ላ ሌ አምስተኛዋ ናት ማለት ነው። ምሳሌ ብለን አነበብን ማለት ነው። እሺ፣ ሶስተኛው ደግሞ እቺ ማን ብለን አነበናታል? ም ከዚህ ጋር አንዴ ማወቃችን ይጠቅማል። ለዚህ ነው ተደጋጋሚ ሲመጡ ም። እሺ፣ ከዛ እቺ የሀ ቤተሰብ ናት። የሀ ቤተሰብ ስንተኛዋ? ስድስተኛዋ ማናት? እሷ ሀ ሁ ሂ ሃ ሄ ህ ቻት ነው። እቺ የረ ቤተሰብ መጀመሪያው ናት። ምህረ። እቺን ደግሞ ከዚህ ጋር አንብበናታል። ት ትሆናለች ማለት ነው። ምህረት ሚለውን አነበበን። ምህረት። ከዚህ ጋርስ የመቤተሰብ አራተኛው መ ሙ ሚ ማ። ይኸው ማ። ከዚህስ የቀ መጀመሪያው ነው። ቀ ማ ቀ የማን ቤተሰብ ነው? የረ ስንተኛው ነው? ረ ሩ ሪ ራ አራተኛው። ማቀራ ረ ቺን ቆጥረናታል። ቺስ የበቤተሰብ ስንተኛው ነው? የበቤተሰብ ስድስተኛው ማለት ነው። ማነው እሱ? በ ቡ ቢ ባ ቤ ብ። ስለዚህ ማቀራረብ ማቀራረብ ማለት ነው። ማቀራረብ። እቺ ወደ አምስተኛው ደግሞ ስንሄድ ይሄው እቺ እዚች ጋር ብ አንብበናል። ብ እቺ ደግሞ የረ ስድስተኛ ናት። እንጠራት ረ ሩ ሪ ራ ሬ ር ብር። ይቺስ የቀቁ ስንተኛዋ ነች? ስድስተኛዋ ነች ማለት ነው። ይሄው ቀ ቁ ቂ ቃ ቄ ቅ። ስለዚህ ብርቅ ብርቅ ይሆናል ማለት ነው። አንዳንዴ ተውጦ የሚነበቡ ቃላት አለ። አሁን ስናነብ ብርቅ አንልም። ብርቅ በአንድ ላይ ሲጠቀለል ብርቅ ውስጥ እንደሚለው ማለት ነው። እሺ፣ ከዚህ ደግሞ የመ መጀመሪያ ይኸው መ። እኒህ ሁለቶች ተመሳሳይ ናቸው። የቸቹ አራተኛው ማለት ነው። ቸ ቹ ቺ ቻ መ ቻ ቻ። ይህ ደግሞ የለ ቤተሰብ
የለቤተሰብ ስድስተኛው መቻቻል 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 ብለን አነበብን። እሺ ከዛ ደግሞ ይች ማነች? ተ መጀመሪያ ስለሆነች ተ እኒህን ሁለቱን አንብበናል ከአሁን በፊት ቻ ተዘሽ ጋር ራ ተራራ። ይች ደግሞ የመሙ አራተኛዋ ከአሁን በፊት አንብበናታል። ተራራማ ተራራማ መሆኑን አወቅን ማለት ነው። ተራራማ። እሺ ከዚህ ደግሞ ሶስቱም ስንት ናቸው? ስድስተኛ ፊደሎች ምን ከአሁን በፊት አይተናል። ም እቺ ደግሞ የሰሱ ስድስተኛዋ ቻት ስ ደግሞ የረሩ ስድስተኛዋ ር ብለናል። ምስር ይኸው በአንድ ላይ ሲወጡ ምስር በአንድ በኩል ናሉት ምስር ብለን አነበብን ማለት ነው። እሺ ይህ የሸሹ ስንተኛው ነው? የሸሹ የቀኝ እግሩ ሲያጥር ሰባተኛ ነው። የግራ እግሩ ሲያጥር አራተኛ ነው። ስለዚህ ሰባተኛ ሾ ቺ እዚህ ጋር የቆጠርናት ር ደግሞ የግራ እግሯን ያጠረች አራተኛ ናት። የበቤተሰብ ባ ሾርባ ሾርባ ብለን አነበብን ማለት ነው። ከዛ ወደዚህኛው ወደ አስረኛው እንሄዳለን። ይቺ የሀሁ ሁለተኛዋ ሁ ቺ መጀመሪያ ናት። ለሁ ለ ቺ ደግሞ የተቱ ስድስተኛዋ ት ሁለት ሁለት ብለን አነበብን። ሁለት። እሺ ወደዚህኛው ልጅ የሀሁ ሶስተኛው ሀሁ ሂ የሰሱ አራተኛው ከዚህ ጋር አንብበነዋል። የሰሱ አራተኛው የት ጋር ያነበብነው? የሰሱ አራተኛው ማለት የግራ እግሩ ሲያጥር ያው አንብበነዋል። ሳ ሂ ሳ የበጉ ስድስተኛ ብ ሂሳብ ሂሳብ አለ ማለት ነው። እሺ ከዚህ በሶስት የለ ቤተሰቦች የተጻፈ ደግሞ ይህ የለ አራተኛው የለሉ አራተኛው ጽፈናል። ላ ይባላል። ሶስተኛው ደግሞ ሲሆን ሊ ለሉ ሊ ይሄ መጀመሪያ ነው። በ አሁንም ደግሞ ደገምናት ማለት ነው። ላ ሊ በላ ላሊበላ ይሆናል ማለት ነው። እሺ 13ኛ ደረጃ ላይ የምናገኘው ይኸው ቀ የቀ ቤተሰብ ማለት ነው። አራተኛው የቀ ቤተሰብ አራተኛው እዚህ ጋር ቃ ይሆናል ማለት ነው። ቃ እቺን የለ ቤተሰብ እዚህ ያነበብናት ላ ቃ ላ እቺ ደግሞ የተ ቤተሰብ እዚህ ጋር ቆጥረናታል። ት ቃላት ቃላት ይሆናል ማለት ነው። ከዚህ ደግሞ ሁለት የተ ቤተሰቦች አሉ። ሁለት የመ ቤተሰቦች የተ ሶስተኛው ማን ይባላል? የተቱ ሶስተኛው ተቱ ቲ የመ አራተኛው ማ ቲማቲ እቺ ደግሞ ያከበብንባት ናት። ም ቲማቲም ይሆናል ማለት ነው። ቲማቲም። እሺ ከዛ ወደ 15ኛው ስንሄድ የቀ ሁለተኛው ቁ ይሄ የመ መጀመሪያ ነው። እሺ ቁ መ የተ ስድስተኛ ት ብለናታል። ቁመት ይሆናል። 16 እነዚህ ሁለቱ መጀመሪያ ናቸው። በረ እቺ ደግሞ የሃሁ አራተኛዋ ሀ በረሃ የመሙ አራተኛ ማ በረሃማ ይሆናል ማለት ነው። በረሃማ። 17 የቀቁ ስድስተኛ ቅ የረሩ አምስተኛ ማን ነው? ይሄ ማለት ነው። ሩ ሪ ራ ሬ ቅሬ የተቱ አራተኛስ የተ ቤተሰብ አራተኛው ማን ይሆናል? ታ ቅሬታ ይሆናል ማለት ነው። ቅሬታ። ወደ 18 ስንሄድ ሁለት ተመሳሳይ ፊደሎች አሉ። የማ አራተኛው ማ እኒህም ሁለቱም አራተኛ ናቸው። የሸ ቤተሰቦች ሸ ሹ ሺ ሻ ማሻሻ የለ ስድስተኛው ል ብለናል። ማሻሻል ብለን አነበብን። እሺ ይህ የበ አራተኛው ባ ይህ ለመጀመሪያ ነው። ባለ የበ አምስተኛ ይኸው የበ አምስተኛ በቡ ቢ ባ ቤ ባለ ቤ ጂ ስድስተኛ ት ባለቤት ይሆናል ማለት ነው። ከዛ የመጨረሻው
የቸ ስድስተኛ ቺ ማለት ነው። ቺ የለ ሰባተኛ የለ ሰባተኛ እዚህ ጋር ለ ሉ ሊ ላ ሌ ል ሎ ቺ ሎ የተ አራተኛ ስንወስድ ታ ችሎታ የሚለውን አየን ማለት ነው። ቃላት እንደዚህ ያደረጋችሁ ማንበብ ትችላላችሁ። ልክ እነዚህን ቃላት ደግሞ አንብባችሁ ከተለማመዳችሁ በኋላ ምን ይመጣል? ሀረግ እና አረፍተ ነገር ሀረግ እና አረፍተ ነገር ይመጣል ማለት ነው። ለምሳሌ ከዚህ የሚያወጣ አንድ አረፍተ ነገር ላስነብባችሁና እሺ እሺ ከዚህ ጋር ስሙ ከዚህ ጋር ያለ ቢሆን ጥሩ ነው። ማን ልበለው? መለስ ልበለው። ስሙን መለስ የሰው ስም ነው። መለስ ከዛ ሱቅ ሄደ። ደን ከሌላ ላምጣ። ያው መለስ አለ ከዚህ ጋር ሱቅ ሄደ። ከዚህ ጋር ይሄና ወደ አረፍተ ነገር ልቀይረው ካልኩ ወደ ልጨምርበትና ምን ብዬ ጽፋለሁ? መለስ ወደ ሱቅ ሄደ። አራት ነጥብ አደርጋለሁ። እቺ መለስ የምትለው አንድ ቃል ናት። ወደ የምትለው አንድ ቃል ናት። ሱቅ የምትለው አንድ ቃል ናት። ሄደ የምትለው አንድ ቃል ናት። መለስ ወደ ሱቅ ሄደ ከሆነ ደግሞ አንድ አረፍተ ነገር ይሆናል ማለት ነው። አረፍተ ነገር ለማንበብ አንቀጽ ከዛ እያለ ድርሰት መጻፍ ለማንበብ በጣም ዋነኛው አስፈላጊ ነገር እነዚህ ፊደላት መያዝ ነው። እነዚህ ፊደላት ይዞ ማንበብ መለማመድ ነውና እነዚህ ፊደላት ለማያዝ እና ለማንበብ ሞክሩ። በቀጣይ ቪዲዮዬ ከዚህ ከሸ ያሉት ቀጥሎ ያሉትን በሁለት ፓርት አድርጌ ለመምጣት ሞክራለሁ። እስከዛው መልካም ጊዜ። ቪዲዮ ከተመቻችሁ ግን ለምትወዷቸው ይጠቅማቸዋል ለምትሉ ሼር በማድረግ ለኔም አግዙኝ። ከዛ በተረፈ በኦንላይን አማርኛ፣ እንግሊዘኛ የመሳሰሉ ቋንቋዎችን ለመማር ለምትፈልጉ ደግሞ ከስር በማስቀምጠው ስልክ ቁጥር መደወል ትችላላችሁ። ሰናይ ጊዜ